ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ ስለ አንድ ጉዳይ ልንማማር መጥተናል። በዛሬው ዝግጅታችን የምንማማርበት መሰረታዊ ጭብጥ ወይም መሰረታዊ ርዕስ የኢትዮጵያ የሰነደ መዋለ ንዋዮች ገበያ ወይም ኢኤስኤክስ የምንለው ኢትዮጵያን ሴኩሪቲስ ኤክስቼንጅ የሚባለው እንግዲህ የዜጎችን የፋይናንሻል ሊትሬሲ እና ለኢንቨስትመንት እና ለፋይናንስ ያላቸውን ግንዛቤና እውቀት ለማሳደግ ያለመ አንድ የኦንላይን ዲጂታል አካዳሚ ላውንች ካደረገ ኦልሞስት ከዓመት በላይ ቆይቷል ማለት ነው። በዚህ ፕሮግራም ላይ ወይም ደግሞ በዚህ የኦንላይን ዲጂታል አካዳሚ ላይ ወደ 10 የሚደርሱ ሞጁሎች ነበሩ። አሁን ላይ ደግሞ ተጨማሪ 2 ሞጁሎችን በመጨመር እንደምትመለከቱት በ12 ሞጁሎች ኦንላይን እያስተማሩ ይገኛሉ ማለት ነው። እንግዲህ በዛሬው ዝግጅታችን ይህንን ፕላትፎርም ላስተዋውቃችሁ ነው የመጣሁት ማለት ነው። እንደምትመለከቱት Advance Your Finance and Investment Knowledge with ESX Digital Academy ይላል የዌብሳይታቸው ፊት ለፊት ላይ ያለው ገጽ ማለት ነው። እንደምትመለከቷቸው ናቸው። የመጀመሪያው ኮርስ ኢንትሮዳክሽን ቱ ፋይናንሻል ሰርቪስ ሴክተር ይላል። ቀጣዩ ሞጁል ላይ ኢንትሮዳክሽን ቱ ካፒታል ማርኬት፣ ሞጁል 3 ፋይናንሻል ኢንስትሩመንትስ፣ ሞጁል 4 ሌጋል ፍሬምወርክ ኦፍ the Ethiopian capital market, module 5 the Ethiopian securities exchange, module 6 risk and return in finance, module 7 security analysis and valuation methods, module 8 collective investment scheme, module 9 ethics in financial market ይላል ማለት ነው። 10ኛው ሞጁል ደግሞ ሼሪያ ኮምፕላያንት ካፒታል ማርኬትስ ይላል። እንደምትመለከቱት 10ን ኮርሶች እኔ ስለወሰድኳቸው ከስር ዳውንሎድ ሰርቲፊኬት የሚል ነው ያለው ማለት ነው። ኮርስ ላልወሰደ ሰው እነዚህ ዳውንሎድ ሰርቲፊኬት ሳይሆን የሚለው ኢንሮል ቱ ዘ ኮርስ ነው። ፕሮግረስ ከሆነም ፕሮግረስ ነው፣ ፐርሰንቴጅ ነው የሚያሳየው ማለት ነው። እንግዲህ 10ን ሞጁሎች ኦንላይን ላይ ተመሪያቸዋለሁ። በጣም ተመሪበታለሁ ማለት ጠቃሚ የሆነ ትምህርት ታገኙበታላችሁ። በተለይ ደግሞ ወደ ቢዝነስ ወደ አክሲዮን ላይ ምናምን የምንሳተፍ ሰዎች ከሆን እንዲህ አይነት ተሳትፎ ላለ ሰው መሰረታዊ ግንዛቤ የሚሰጥ ነውና በጣም ኢምፖርታንት ነው ብዬ አስባለሁ። እንግዲህ 11ኛና 12ኛው ሞጁል በቅርቡ እኔም እማረዋለሁ ማለት ነው። እንደምትመለከቱት እዚህ ላይ ኢንሮል ኮርስ ነው የሚለው። ኢንሮል ስላላደረኩ ወይም ደግሞ ኮርሱን ስላልጀመርኩት ስላልተማርኩት ማለት ነው። የኢኤስኤክስ አካዳሚ ዌብሳይት እና ኮርሶቹ እነዚህን ይመስላሉ። ያው ሞጁል 11 ብሮከሬጅ ቢዝነስ የሚል ነው። ሞጁል 12 ደግሞ ኢንትሮዳክሽን ቱ ኢንስቲቱሽናል ኢንቨስትመንት ኤንድ ፈንድ ማኔጀርስ የሚል ነው ማለት ነው። አጠቃላይ ኮርሶቹ እነዚህ ናቸው ማለት ነው። በጣም ወሳኝ የሆኑ የካፒታል ማርኬት እና አጠቃላይ የፋይናንስ የኢንቨስትመንት ላይ ጥሩ ግንዛቤ እንዲኖረን የሚያስችሉ ኮርሶች ናቸው። በዚህ ዘርፍ ፍላጎት ያላችሁ አድማጮቼ፣ ተመልካቾቼ ካላችሁ ይሄንን ፕሮግራም ጆይን እንዲታረጉ ፍሪ ነው፣ ምንም አይነት ክፍያ አይከፈልበትም ማለት ነው። ጆይን አድርጋችሁ መማር የምትችሉ መሆኑን አሳስባለሁኝ። በነገራችን ላይ እዚህ ላይ መነሻ ካገኘን በቀጣይ በዚህ በካፒታል ማርኬት እና በፋይናንስ በኢንቨስትመንት ኢንጌጅ ለማድረግ ሌሎች አሉ። የሰርቲፊኬት የሚሰጡ ባለሙያ የሚያደርጉ ፕሮግራሞች አሉ። የፐብሊክ አካውንታንት ሊሆን ይችላል፣ ወይም ደግሞ የቫሉሽን የሴኩሪቲስ ቫሉሽን ኤክስፐርት ለመሆን በዛ ሙያ ኤክስፐርት ለመሆን መነሻ ይሆናሉ። እነዚህ ኮርሶች እንደ መነሻ ይሆናሉ። እነዚህን መሰረት አድርገን ሌሎች ኮርሶችንም ወስደን ወደዛኛው ጆይን ለማድረግ መንገዱን የሚጠርጉ ኮርሶች ናቸው ማለት ነው። እንግዲህ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። የዛሬው ዝግጅቴ ይህንን ይመስል ነበር። ስለ ኢኤስኤክስ አካዳሚ የተወሰነ የመነሻ ያክል ሀሳብ ሼር ለማድረግ ወይም ደግሞ ሀሳብ ለማካፈል ነበር የመጣሁት ማለት ነው።
ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉት። ኮሜንት ወይም ሀሳብ ካላችሁም በኮሜንት መስጫ ሳጥኑ ላይ ልጽፉልን ትችላላችሁ። በተረፈ ሁላችሁም በያላችሁበት ቸር ሰንብቱ። በሌላ ፕሮግራም እስከምንገናኝ ድረስ ቻው።